በድንጋጤ እራሷን ስታ ወደቀች። የደም መፍሰስ አጋጠማት። ብሩኬን ስታይ እንዴት እንደሆነ መቋቋም ሲያቅታትና እሷ የጠበቀችው አባቷ ከውጭ ሀገር እንደሚመጣ ነው እንጂ እንደዚህ ምስቅልቅል ብሎ እንደሚመጣ ስላላወቀችና እንዲሁም ደግሞ ማመን ስላቃታት ራሷን ስታ ስትወድቅ የሴራሚኩ መቷታል። እናም የጭንቅላት ደም መፍሰስ አጋጥሟታል ብለው ዶክተሮቹ ተናገሩ። እጅጉን ደነገጠ ብሩኬ። ከደስታ ወደ ሐዘን በአንድ ጊዜ ግልብጥብጥ አለ። ቅድስቴ ብሩክን ስታየው ደስ ቢላትም እንኳ ምሳሌ እዛ ተዘርራ ስታያት በጣም ደነገጠች። ወይኔ ጉዴ፣ ምንድን ነው የሚሻለኝ? እባክሽ ምሳሌዬ ተነሺ፣ አባትሽ እኮ መጥቷል፣ እባክሽ እባክሽ እያለች መለመን አበዛች። ምሳሌ ግን አባቷን ገና አይኑን እያየች ፈገመች። ሞገስ በከባዱ ሁኔታ ሆዱ ውስጥ ጥይት ስላለ ይህንን የግድ መሰራት አለበት። እናም ኦ ፕላስ ደም ያስፈልገዋል ብለው ዶክተሮቹ ተናገሩ። ማህሌት አረመኔነትና ጭከኝነት እንደቀጠለ ይገኛል። ሞገስ ደውሎ እባክሽ የደም አይነትሽ ምንድን ነው ብሎ ሲላት ኢፍራታን ቆይ ዛሬ ደግሞ ስለ ደም ምን አስጠየቀህ? ትሰማኛለህ? አንተ እኮ ለጅብ ትተኸኝ ነው የሄድከው ብላ አለችው። ታዲያ እኔ አመልክች ብዬሽ የለም እንዴ? ተይ ኢፍራታ ተይ፣ አንቺ ካደረግሽው እኔ እንደውም በጣም ትንሽ ነገር ነው ያደረግኩት። ትሰምኛለሽ? ደግሞም ዝና ያንቺ ጥላት ብቻ ሳይሆን የእኛም ጥላት እንደሆነ ድብን አድርገሽ ታውቂያለሽ። እና አሁን መስጠት ካለብሽ ደሙን ትሰጫለሽ፣ የማትሰጪ ከሆነ ደግሞ ዝም ብለሽ ብትናገሪ ይሻልሻል። አልሰጥም ብትይ ካልሆነ ግን ከባድ ችግር ውስጥ ነው የምትገቢው ብሎ አላት። ማህሌት ትሰሚኛለሽ? ሂደሽ የእውነት የምትሰጩ ከሆነ እኔና አንቺ ነን የምንጣላው። እናም አሳልፌ ለዝና እሰጥሻለሁኝ ብላ አለቻት። አልገባኝም። ቆይ አንቺ ሞገስ ቢሞት ምንድን ነው የምትጠቀሚው ነገር ማህሌት? ኧረ እባክሽ እፈሪ ብላ ስትላት በሱ ምክንያት መስሎኝ የራቁት ቪዲዮ የለቀቀብኝ አልፎም ደግሞ ብሩክ ጋር እንድፋታ ያደረገኝ እንድራራቅ ያደረገኝ እሱ አይደለም እንዴ? ስለዚህ እንድሞት ነው የምፈልገው ብላ ስትል በቃ እኔ አልመጣም መድብል፣ ምክንያቱም ዝና ይገለኛል ብላ አለችው። እዩልሽ በጣም ብዙ ገንዘብ እሰጥሻለሁኝ ብሎ ሲላት ኢፍራታ 50,000 ብር በዩ ብላ ስትላት መድብል ሰማ። አሁን ገባኝ። እየመከረችሽ ነው አይደል? ይቺ አረመኔና ጨካኝ ማህሌት እየመከረችሽ ነው አይደለም? ስለዚህ 50,000 ብር አሁን የለኝም። ምን ሆነሽ ነው? እኔ እኮ 2 በሽተኛ ነው የያዝኩት። ስለዚህ 20,000 ብር እጄ ላይ ስላለኝ 20,000 ብር ልስጥሽ ብሎ አላት። አይ በሱማ አልስማማም። እንደውም ምን ማለት አለብሽ መሰለሽ 30,000 ብር ብለሽ ተደራደሪው አለቻት። ኧረ ተይ ኤፍራታ ተይ፣ ጨጓራዬን አትላጩ። አይደለም ለሞገስ ለባዳ ይሰጥ የለም እንዴ ደም? ያንቺስ ከፋ። ለማንኛውም እሺ ነይ የፈለግሽውን እሰጥሻለሁ ብሏት፣ እንደዛ ከሆነ እቤት መተህ ውሰደኝ ብላ ኤፍራታ እንግዲህ በገንዘብ ተደራድራ ለሞገሴ ደም ሰጠችው። ሞገሴ ከፈጣሪ እርዳታ ጋር በቅርቡ እንደሚድን ተስፋ እናደርጋለን ብለው ዶክተሮቹ ተናገሩ። ቀዶ ሕክምናው ግን በሰላም እንደተጠናቀቀም ተናግረዋል። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ
ራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቻችን ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ዳጣዬ ሳሎን ቁጭ ብላ መገላበጥ ሆነ ስራዋ። ከዛም በኋላ መድብል ደውሎላት እኔ ምልሽ ዳጣ የደም አይነትሽ ምንድን ነው ብሎ ሲላት፣ እንደ መድብል እኔ ደግሞ ተጨንቄ አሁን አንተ ስለ ደም አይነት ትጠይቀኛለህ እንዴ? ቀይ ነዋ። ምን? ኧረ ተይ ግድለሽም ተይ፣ እንደዛ ማለት አይደለም። አይ በቃ ተው። እንደዚህ ከሆነማ ዝና ይዞ ነው አይደል እንደዚህ የምትቀበጣጥረው? ኧረ ተይ ዳጣ ተይ፣ ጨጓራዬን አትላጭው ተይ። ኧረ እንደዛ አይደለም። እና ታዲያ ምንድን ነው? ይኸውልሽ የደም አይነት እንግዲህ ኦ ፕላስ ኤ ፕላስ ምናምን ይባላል። እንደዛ ከሆነ በባለፈው የሆነች ሴትዮ የአንቺ ደም ዲ ነው እና ደምሽ መራራ ነው ብላኝ ነበር። አረ እንደው ለፈጠረሽ፣ ምክንያቱም ዲ ብሎ ደም የለም። እሺ በቃ ቻው ቻው፣ አንቺ እንደሆንሽ ቀልድና ማዛግ ነው ስራሽ ብሎ ዘጋባት። ሞገሴ ከማሰቡና ከመጨነቁ የተነሳ ለሉላ በፍጹም እንዳትናገሩ ብሎ አለ። ለምን ብሎ ሲለው ወዳጄ አይ እሷ ትጨነቅብኛለች፣ እኔ እንደዚህ ኩኜ ካየች በድንጋጤ ስለምትሞትብኝ ምንም እንድትነግሯት አልፈልግም ብሎ አለ። ወዳጄ የሚለው በጣም ይገርማል። ታውቃለህ አንተ እንኳ በዚህ በስቃይና በህመም ውስጥ ሆነህ ለእሷ ታስባለህ አይደል ብሎ ሲለው አየ ወዳጄ ታውቃለህ፣ እውነት ለመናገር እሷ ለእኔ ስንት መስዋዕትነት እንደከፈለች ብታቅ ኑሮ ከኔ ይልቅ በእሷ ትደመም ነበር ብሎ አለው። ይገርማል። በቃ በቅርቡ ድነህ እኔም ለመተዋወቅ ያብቀኝ ብሎ ከወዳጄ ጋር አወራ። እኔ ግን በአንድ ነገር ተገረምኩኝ። በምን ተገረምክ ሞገስ ብሎ ሲጠይቀው እኔ ለካ ለሰው ሰው መድኃኒቱ ነው ብሎ አለው። አዎ እውነት ለመናገር መድብል ለወንድሙ ያደረገው ነገር እጅጉን ይከብዳል፣ እጅጉን ደግሞ ቃላት ያጥራል። ታውቃለህ እናንተ ከተከተላችሁኝ ተከተሉኝ፣ ካልተከተላችሁኝ ግን ወንድሜን ራሴ አድነዋለሁኝ ብሎ ገባ እሳት ውስጥ፣ እነዛ አረመኔና ጨካኝ ውስጥ ወንድሙን ቢሞትም እንዲሁም ደግሞ ባይሞትም ብሎ እና ግን አየህ እንደምንም ብሎ ወንድሙን አተረፈው ብሎ ሲል፣ አዎ አንተም ቢሆን ጓደኛህን አትርፈኸዋል። አረ እውነት ለመናገር እኔ መድብል ባይኖር ኑሮ ደፍሬ እዚህ ጦርነት ውስጥ አልገባም ነበር ብሎ አለው። ልክ ነህ፣ እኔም ቢሆን እውነት ለመናገር ጦርነቱ ውስጥ አልገባም ነበረ። ነገር ግን ተጨንቆ ዶክተር እንዴት ነው ወንድሜ ብሩክ እንዴት ነው ብሎ ሲለው፣ እውነት ለመናገር ሰውነቶቹ በሙሉ ድቅቅቅ ብለዋል። በዛ ላይ ደግሞ በጣም የምግብ እጥረት ስላለበት ኦክስጅን መውሰድ አለበት ብሎ እንደምንም ኦክስጅን ወሰደ። ምሳሌ አባቴ ዛሬ ስለሚመጣ ቤቱንና በጃጅ እያለች በጣም ጨቀጨቀቻት። ኧረ እባክሽ ተይ ግደለሽም ተይ፣ አየር ላይ እኮ ብዙ ጊዜ ይቆያሉ። ምሳሌዬ ቆይ ለምንድን ነው የምልሽን የማትሰሚው ብላ ስትላት፣ እንዴ እኛ እኮ ያን ጊዜ ግን ስንመጣ ወዲያው በአንድ ቀን አይደል እንዴ የገባ ነው። እኔ ምልሽ ቆይ አንቺ አውሮፕላን ውስጥ ተኝተሽ ነበር እንዳለቻት፣ አዎና ተኝቼ ነበር። ስለዚህ አንቺ ስለተኛሽ ትቆዩ አትቆዩ ስላላወቅሽው ነው እንጂ ቆይተው ነበረ። እናም ይመጣል አትጨነቂ። ውይ ቅድስቴ በቃ አባዬ እንደሆነ አዲስ አበባ ደርሷል። እንዳንቺ አባባልማ አይደለም አዲስ አበባ፣ እዚህ ቤት ራሱ አሁን አብሮን ቁጭ ብሎ ነበር። ለማንኛውም አታስቢ እሺ ብላ አለቻት። ዳጣዬና ቅድስቴ ወጥ እየሰሩ ባሉበት እኔ ምልሽ ዳጣዬ፣ እኔ ምልሽ ቅድስቴ፣ ወይ ግን ህልም አይተሽ ታውቂያለሽ? አዎ ብታይ ዛሬ በጣም ግብዳ ህልም ነው ያየሁት ብላለቻት። ምንድን ነበር? አንቺና እኔ ስንሄድ እሺ ከዛም በኋላ አንቺ ጉድጓድ ውስጥ ገባሽ። አድንኝ እያልሽ ብትጮሂ ማንም ሊደርስልሽ አልቻለም። በቃ እዛ ጉድጓድ ውስጥ ዝና ነው አይደል ያለው እያለች እሪ አለች።
አረ ተረጋጊ ዳጣ፣ እኔ እየቀለድኩ አይደለም እንደዚህ ያልኩሽ። አይ አሁን እኔ ስለተጨነኩና ስለደነገጥኩ ነው እንጂ መናገሩንማ ተናግረሻል። ወይ ጉድ! ይህን ያህል ግን ዝናን ከፈራሽው ለምንድን ነው ያን ጊዜ እንደዛ የተናገርሽውና በምላጭ ጭራሽ ልትቆርጩ የነበረው? ታዲያ ያን ጊዜማ እነ መድብል እነ ሞገስ አሉ፣ አሁን ደግሞ ማንም የለም። እና እዛ ጉድጓድ ውስጥ እሱ እንዲዘለዝለኝ ነው የፈለግሽው? እኔ ቀልዴን ነው አልኩሽ። በቃ ተይኝ እስኪ ወጡን ልቅመስልሽ ብላ ስትል አያያይ እኔ ምልሽ ይህን የተንበጨበጨውን ወጥ ነው እንዴ? እስኪ ይብሰል፣ ተረጋጊ። በዛ ላይ ደግሞ እነ ብሩኬ ይምጡ አይደለም። እውነት ለመናገር እነ ብሩኬ በመምጣታቸው በጣም ደስ ብሎኛል። አዎ አዎ ዳጣዬ፣ ብሩክም ልጁን አገኘ፣ ምሳሌም አባቷን፣ አንቺም ብትሆኚ ባልሽን አገኘሽ። አይ ዳጣ ደግሞ አሁንስ አበዛሽው። እስኪ ተይኝ በቃ። እውነቱን እኮ ነው የተናገርኩት ቅድስቴ፣ ለምንድን ነው የምትናደጅብኝ? በዛውም ወርቅሽን በአሁኑ እንኳ ታስረክቢዋለሽ እያለች ቀለደችባት። ሉላና እንዲሁም ደግሞ ጠበቃው በከባዱ ክርክር ውስጥ ናቸው። ጠበቃው ደውሎ ሀብትና ንብረታችሁን በ8 ቀን ውስጥ የምትፈልጉ ከሆነ ከኔ ጋር 1 ቀን ምሽት ማሳለፍ አለብሽ ብሎ አላት። አንተ ሰውዬ አብድሃል መሰለኝ። እኔ ካንተ ጋር ምንም አይነቱ ምሽት ማሳለፍ አልፈልግም። ለፍቅር ብዬ በጣም ብዙ ሀብትና ንብረቶችን ትቼ መጥቻለሁኝ። ስለዚህ አላደርገውም ብላ ስትለው፣ ኧረ እባክሽ እንደዛ ከሆነ በቃ ሀብትና ንብረቱን እርሹ፣ እንደውም ሁሉንም ነገር ነው የማሳጣሽ ብሎ አላት። እዚህ ውስጥ ያለኸው አንተ ብቻ ጠበቃ መስልነህ እንዴ? በሀገሩ ስንት ጠበቃ ሞልቶ። ኧረ እባክሽ እንደዛ ከሆነ ሞክሪያ፣ ከተሳካልሽ ሁለታችንም እናያለን። እያንዳንዱ እናንተ የምትቀጥሯቸውን ጠበቃ በሙሉ ማንም እንዳይረዳችሁና ጥብቅና እንዳይቆሙላችሁ፣ ከዛም አልፎ ሞገስን በሰራው ወንጀል አድርጌ እንዲከሰስ ነው የማደርገው ብሎ ሉላዬን አስፈራራት። ሉላ በሌላ በኩል ሞገስ ስልክ አላነሳላት ብሎ እጅጉን ተጨንቃለች። ዳጣ ጋ ደውላ እባክሽ ቆየት ነው ፍልሚያው ብላ ስትል፣ ምን ነው ሂደሽ ልትፋለሚ ነው እንዴ? አዎ ምክንያቱም ልቤ እየነገረኝ ያለው ሞገስ ደህና እንዳልሆነ ነው። ያንቺ ልብ ደግሞ ይገርማል። እውነት ለመናገር ፍቅር እሳት ጋር መጋፈጥ ከሆነ ቢቀርብኝ ይሻላል። ምን ማለት ነው እሱ ደግሞ? ታዲያ እዛ የምንሄደው እሳት እኮ ነው እና ደግሞ ፊልሚያ ነው እና እዛ ሊሄድ ስትይ አታፍሪም እንዴ? አረ በጣም ይገርማል። እንዲሁ ለይህማ ፍቅር ይቅርብኝ። ለማንኛውም ከፈራሽ እዚህ ነይ በያት ስትላት ቅድስቴ ከዛ አቦ የራስሽ ጉዳይ ብላ ሉላዬ በጣም ደንግጣ ስልኩን ዘጋችባት። ብሩኬ በፍጹም መብላትም ሆነ መጠጣትም አይችልም። ምክንያቱም የካሊብ ሙሲሳ ሰዎችና የዝና ሰዎች ቀጥቀጥ ጠርጓቸዋል። ዝና በስተመጨረሻ አበደ፣ ጨለለ። ወይኔ ያበበ ደመሳ ልጅ እኔ አይደለሁም እገላችኋለሁ እያለ